ሰላም አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ሁሉ አማን ነው ያለሁላችሁ። አልሐምዱሊላሂ ረቢል ዓለሚን። ንጉዞ አብረን እንጓዝ። የማታ ወክ በመኪና ትላላችሁ። በማታ በመኪና ሲኬድ መብራቱ ድምቅ ፍክት ስለሚል ደስ ይላል አይደል? አሁን በዚህ መንገድ በእግር ልጓዝ ብትሉ አይሆንም። በላብ ጥምቅ ስምጥ ትላላችሁ። ረጅም ጉዞ ደግሞ ቢያሰለችም በመኪና ሲሆን ይሻላል። ያው እኛ ታሽገን ስለሆነ የምንኖረው ከስንት አንዴ ስለምንወጣ ብርቅ ነው አይደል የሚሆንብን። ያው ውጪ ብዙ አንልም እኛ የማዳም ቅመሞች ልጆች ጠባቂ ካልሆኑ በስተቀር በተለይ እኛ ምግብና ጽዳት ላይ ያለ ነው። ውጪ ላይ ብዙም አንወጣም። በተለይ እኛ አንወጣም። እኔ አሁን አልወጣም እና ያው ውጭ ስንወጣ ይሆናል አይደል? ደስ ይላል አየሩ። የማታ የምሽት አየር ደስ ይላል። ብርቅ ይሆንብናል ማለት ነው። ያው ልጆች የሚጠብቁት የማያዩት ነገር የማይገቡበት ጉራንጉር የለም። ከልጅ ጋር ስለሆነ ግን ልጅ ጠባቂ በጣም ከባድ ነው አይደል? በጣም እንጃ ማለት አንዳንድ ቦታ ነጻነት የሚሰጡ አሉ ልጆችም ሆኑ አሰሪዎች። አንዳንድ ቦታ ደግሞ በቃ ምንም ከእነሱ ጋር ጥብቅ ብላችሁ እንድትውሉ ነው የሚፈልጉት። ነጻነት የለም። ግን ራሳችሁን ጠብቁ ውዶቼ። በተለይ ባህር ይዛችሁ የምትሄዱ ልጅ ይዛችሁ ባህር የምትወጡ ውሃ ውስጥ ሲገቡባችሁ ጥንቃቄ አድርጉ። ራሳችሁንም አደጋ ላይ ላለመጣል። ምክንያቱም ሰበቢያ ነው አላህ ይጠብቅ እንጂ የሆነ እንትን እሱ ሲቀድር እኛ ራሳችን ጠብቀን አይሆንም። ግን ደግሞ ሰበቢያ ማድረስ ተገቢ ነው። ሰው እንሆናለን፣ ሰርተን እናድጋለን፣ እንለወጣለን ብለን ደግሞ መጥተን እዚህ ያልሆነ ነገር እንዳይገጥመን። በቅርቡ እንዳየናት እህታችን ሌላ፣ በነገራችን ላይ እሷ ልጅ በጣም ነው ያሳዘነችኝ። እንጃ ብስሚላህ ከሆነ ሰው ቤት ሁላችሁም የዓለም ሕዝብ ሁሉ አኑሩኝ እንድትረዱኝ ይፈልጋለሁ። የዓለም ሕዝብ ይቅርታ እንዲያደርግልኝ ይፈልጋለሁ። ታውቃላችሁ እዛ በኖረችበት 13 ዓመት ቀልድ አይደለም። እና እዛ በኖረችበት ሰዓት ላይ ያው በቃ የምትሰማው ቀን በቀን የምትሰማው እዛ የሚያወሩት ነገር ነው እንጂ እንደዚህ ነሽ እንደዚህ ትሆኛለሽ። እኔ ግልጽ ማውራት ስለፈለኩኝ ነው እያሉ ስለሆነ 13 ዓመት ያን ነገር ነው መሰለኝ አይምሯ ላይ እየተመላለሰ በቃ ጭንቀት ይፈጥራል። እንጃ በጣም ታሳዝናለች። እና አላህ ከእንደዛ አይነት የሆነ አደጋ ይጠብቀን። ሰውም ደግሞ በጣም ነው የሚገርመው። ቢችሉ ቤተሰቦቿ ምንም አይነት ስልክ ነገር የሆነ ሚዲያ እስከ ራሷ የሆነ ራሷን ወደ ራሷ እስከምትመለስ ድረስ በቃ ከሚዲያ ራቅ ያለበት ቦታ ቢወስዷት፣ ስልክ እንደዚህ አሁን ቲቪ ምናምን እንደዛ አይነት ነገር ባታገኝ ወደ ቀልቧ ወደ ራሷ እስከምትመለስ ድረስ የሆነ በቃ ከምንም እንደዚህ ከሶሻል ሚዲያ ብትርቅ ቢያርቋት የተሻለ ነው ብዬ ነው። ምክንያቱም በተለይ በተለቀቀችበት አካባቢ በቃ ሰው ሁሉ የሚያወራው ስለሷ ነው። እንደዚህ ከዚህ በፊት እንደዚህ ያደረገች እንደዚህ የተፈረደባት እንደዚህ ይሄን ስትሰማ በቃ ጭንቀት ነው የሚለቃል ብዬ ነው የማስበው። እና
ከሁኔታዋ ስታያወትም የሆነ ብቻ ብስሚላ በጣም ታሳዝናለች። እንዲህ ነን አንዳንዴ የቀን ጎደሎ አያጋጥመን ማለት ነው። ያው እኛ ሀሳባችን ሌላ አንዳንዴ የሚገጥመን ሌላ ሆኖ ይገኛል ማለት ነው። እና ተቻለ መጠን ተቻለ አቅም ራስን መጠበቅ ራስን በቃ ለሚያልፍ ነገር ስሜትን መቆጣጠር መጥፎ ነው፣ ያናድዳል። ስሜታዊ አንዳንዴ በቃ የሆነ በጣም በምንናደድበት ሰዓት እናደርገው እንትን ይሆናል አይደለም። ግን ደግሞ ራስ መቆጣጠር ያስፈልጋል። ርህራሄ የለም እዚህ ጋራ እነሱ እናቴ ስትሰሩ በጤና በሰላም ስትሰሩላቸው ነው እንጂ ከዛ ውጪ የሆነ ነገር እንኳን አይደለም። ይህንን ከባድ በዚህ ደረጃ አንዳንዶቹ ፈጣሪያቸውን የማይፈሩ ሆን ብሎ እናንተን ያልሆነ እንትን ውስጥ የሚከቷችሁ አሉ አንዳንድ አሰሪዎች። ግን ደግሞ ከእንደዛ አይነት ነገር ደግሞ አላህ ይጠብቀን። ባህሪያቸውን ካወቅን ደግሞ እንደ ባህሪያቸው እስካለን ድረስ እንደ ባህሪያቸው መያዝ ከዛ እስከምንወጣ ድረስ። በጣም አስቸጋሪ ከሆኑ ደግሞ ከዛ ቦታ የምንርቅበት መንገድ መፈለግ፣ ከነሱ እንደዚህ ራሳችን አደጋ ውስጥ የሚከት ነገር እንዳይፈጠር እስከዛ ድረስ ከመሄድ ራሳችንን የሆነ በቃ ከዛ ቦታ ላይ መራቅ አለብን። በምንም መንገድ በምንም ይሁን ማለት ነው። ምክንያቱም ከሁሉም ነገር እንርቃለን። አላማችን መስመር ይስታል። ራሳችን ያልሆነ ቦታ እናገኘዋለን። ያ ከሚሆን እንደዚህ አስቸጋሪ አጣብቂኝ ውስጥ ከሆንን ያለ ነው በሆነ መንገድ ነፍሳችንን ብቻ ምንም ጥፋት ምንም ስህተት ሳይፈጠር ምንወጣበት ከዛ አካባቢ የምንርቅበት መንገድ መፈለጉ። በአሁኑ ሰዓት ደግሞ አልሐምዱሊላህ አለ እኛ አሉ ደጋግ ኢትዮጵያውያን ለዜጎቻቸው የሚሰሩ ቅን ጥሩ ንጹህ ልብ ያላቸው እህት ወንድሞች አሉ። ከፈጣሪ አይጡት መልካም ስራቸውን ድካማቸውን በልጃቸው ያገኙት። የምር ስማቸው መጥራት ብዙ ናቸው። እነ ሙኒ አሉ፣ እነ ሙኒት፣ እነ መሲ አሉ፣ ብቻ ብዙ ናቸው እና በጣም ጥሩ ለዜጎቻቸው የሚጨነቁ አሉና በሆነ መንገድ የሆነ ስልክ መያዝ ያስፈልጋል። በነገራችን ላይ ባገኛችሁት አጋጣሚ እንደዚህ የሚተዋወቁት በነጻነት ወጥተው ለዜጎቻቸው መስዋዕት የሚከፍሉት እህት ወንድሞች አድራሻቸው፣ ስልክ ቁጥራቸው ባገኘነው አጋጣሚ መያዝ ነው። ወዳችኋለሁ። ሰላማችሁ ይብዛልኝ።